ሰላም ሰላም እንዴት ናችሁ? የሚኪ ዩቲዩብ ቤተሰቦች ዛሬ ደግሞ አንዳንድ ነገር ይዤላችሁ መጥቻለሁ። እንግዲህ ባለፈው እንደምታውቁት የኢትዮጵያ ብሔራዊ ባንክ አዳዲስ መረጃዎች አውጥቶ ነበር። ማንኛውም ሰው የማስተር ካርድ ወይም ቪዛ ካርድ ማውጣት ይችላል፣ ወይም የውጭ ዶላር ዲፖዚት የምናወጣበት የምናስገባበት መጠቀም ይችላል ብሎ ነበር እና እኔም ያን ነገር ቸክ ለማድረግ ዛሬ ወደ ባንክ ሄጄ ነበር። እኔም ያንን ወደ ባንክ እንዴት ሄድኩ፣ ምን ብለው መለሱኝ፣ ምን ላይ ፕሮሰሱ ምን ላይ እየሄደ ነው የሚለውን በደንብ አድርጌ ማስረዳችሁ ይሆናል። እናንተም ማስተር ካርድ ወይም ቪዛ ካርድ ማውጣት የምትፈልጉ ሰዎች ይህ መረጃ ለእናንተ ይጠቅማቸዋል ብዬ አስባለሁ። እንግዲህ ዛሬ ወደ ተለያዩ ባንኮች ሄጄ ነበረ፣ ንግድ ባንክ እንዲሁም ዳሸን ባንክ ሄጄ ነበር ለመጠየቅ። ከዛም እንግዲህ አቢሲኒያ ባንክ አይቻልም፣ ይህን ማውጣት የሚችለው ሰው ጥሩ ገንዘብ ያለው ወይም ኤክስፖርት ኢምፖርት የሚሰራ አለዛም ውጭ ሀገር የሚኖር ዲያስፖራ ብለን የምንጠራው እሱ ነው ያለበት እንጂ ማንኛውም ተራ ሰው ተነስቶ የውጭ ዶላር አካውንት መክፈት አይችልም። ምክንያቱም ይሄ አካውንት ሲከፈት የራሱን የቻለ ምን ያህል በየወሩ ምን ያህል ዶላር ያስገባል የሚል ስለሚያስፈልገው ማንኛውም ሰው ተነስቶ መክፈት አይችልም ብለው ነው የመለሱኝ። እኔ ደግሞ ጠየኳቸው፣ ብሔራዊ ባንኩ አካውንት መክፈት ይችላል፣ ከፍቶም እንቅስቃሴ ማድረግ ይችላል የሚለውን ጥያቄ ጠይቂያቸው ነበረ። ማናጀሩም እንዲህ አይነት ነገር አይቻልም። ያው እኔ እንግዲህ የወሰድኩት ትንሽ ያው ዝወን ከተማ ስለሆነ ያለውበት ከዛ አንግል ነው የተረዳሁት። ምክንያቱም ከሰፊ ከተማ ከአዲስ አበባ ወይም ባህር ዳር ምናምን ያሉ ሰዎች ሊሰራላቸው ይችላል፣ ግን ከኔ ጋር እንደዚህ አይነት መልስ ነው የመለሰልኝ። ከዛ ዳሸን ባንክ ሄድኩ። ዳሸን ባንክም እንደዚሁ አይቻልም፣ ዶላር $100 ያስፈልግሃል። 10-20 የሚባለው ውሸት ነው። መጀመሪያ $100 ያዝ፣ $100 ከያዝክ በኋላ ነው አካውንት መክፈት ትችላለህ። ግን መክፈት ማንኛውም ሰው ይችላል ብለው ነው የመለሱኝ። እነሱ ደግሞ ያሉኝ ፓስፖርት ያስፈልጋል፣ ፓስፖርት ግዴታ ነው። ምክንያቱም የውጭ ዲያስፖራ ተብሎ ስለሚከፈት በሀገር ውስጥ አይሰራም አይቻልም ነው ያሉኝ። እንግዲህ እናንተ ደግሞ ጠይቃችሁ በአካባቢያችሁ እንግዲህ የተለያየ ይመስለኛል። ምክንያቱም መስሪያ ቤቱ አንድ ቢሆን በየአካባቢያችን ያለ ቅርንጫፍ ያው የሚሰሩበት የተለያየ ይመስለኛል፣ የሚናበቡ አይመስለኝም። ከእናንተም ምን አይነት መልስ አለ? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንዲሁም ቪዲዮውን ሰብስክራይብ ማድረጋችሁን አትርሱ፣ ላይክም አድርጉ፣ ለእኔ ያግዘኛል። እዛም ደግሞ ወደ ንግድ ባንክ ሄጄ ነበር። ንግድ ባንክም ማናጀሩን አግኝቼ አናግሬዋለሁ። ያለውን ነገር ማስተር ካርድ እንደምፈልግ እና ቪዛ ካርድ እንደምፈልግ፣ ለትምህርት ክፍያ እንደምከፍል፣ የተለያዩ ስራዎችም ስሰራ እንድቀበልበትና ክፍያዎችም ሲኖሩ እንድከፍል ነው ያናገርኩት። እሱም ችግር የለም እንዲህ አይነት ነገር እንግዲህ ተሞክሯል፣ ግን ችግር የለም ከፍትላለሁ ብሎ ነው ጥሩ ፊት የሰጠኝ። ምክንያቱም ሁለቱ ድካም በኋላ ወደ ንግድ ባንክ ሄጄ ንግድ ባንክ ደግሞ ችግር የለም ይህን ቀን ቀጥሮ በዚህን ሰዓትና ከፍትልሃለሁ ምናምን ብሎኝ ላከኝ እላቸዋለሁ። እናንተም ይህን ማስተር ካርድ ለማውጣት እንግዲህ ከተለያዮቹ ባንኮች ንግድ ባንክ ነው የተሻለው ያገኘሁት። ለእናንተም እንግዲህ ተማሪዎች፣ የተለያዩ ቦታ የምትሰሩ ሰዎች ካላችሁ እንግዲህ ንግድ ባንክ ይሻላል ብዬ አስባለሁ እንደኔ እንደራሴ። ከዛም ያለው ፕሮሰስ ደግሞ ምን አይነት አካሄድ ሄድኩ ምን አስፈለገ የሚለውን ደግሞ በደንብ በዲቴል መሰራችሁ ይሆናል። ለዛሬ ደግሞ ይህን ነው እንግዲህ መረጃ ያመጣሁት። ከዛ ምን ይዘና ነው ያለኝ ሰውየው። ለማምጣት ወደ ባንኩ ስትመጣ 2 ጉርድ ፎቶ መታወቂያ ወይም አይዲ፣ ሁለቱን ሱቺ ወረቀቷ መታወቂያ፣ ከዛ አይዲ፣ ከዛ ደግሞ 2 ፎቶ ጉርድ ፎቶ ይዘህና ብሎኛል። እንግዲህ ያንን ደግሞ ምን ያህል እንዴት እንደተካሄደ እንዴት አድርጌ እንዳስወጣሁት እስከ ማስተር ካርዱ ድረስ ለእናንተ ቪዲዮውን አንድ ባንድ ምሰራላችሁ ይሆናል። እናንተም ቪዲዮውን እስከ መጨረሻው ማየታችሁን እንዲሁም ሰብስክራይብ እያደረጋችሁ እገዙኝ፣ አበረታቱኝ እያልኩኝ ሌላ መረጃዎችም ደግሞ እንደዚህ በዚህ ዩቲዩብ ቻናል እናመጣላችሁና የማስተላልፍላችሁ ይሆናል። በተለይ አሁን ደግሞ ጀምሬው ያለው ኤአይ ነጣ ስልጠና አለ። ያንን ኤአይ ነጣ ስልጠና ለመውሰድ የምትፈልጉ ቴሌግራም ሊንክ አለ፣ ቴሌግራም አናግሩኝ። ምንም ክፍያ አልቀበልም። የምትፈልጉትን ያህል እማቀውን እኔ ለማያቅ ሰው ለማስረዳት ዝግጁ ነኝ። እናንተ ኤአይን ለመማር ጀመናይ፣ የተለያዩ ኤአይዎች አሉ። እነሱን ለመማር የምትፈልጉ ሰዎች ዲኤም አድርጉኝ ቴሌግራም ላይ በነጣ ሙሉ ኮርሱን እስከምትፈልጉት ደረጃ ሳምንትም ይፍጅ 2 ቀንም ይፍጅ የማስተምራችሁ ይሆናል። እንዲሁም እናንተ ቪዲዮውን ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑላችሁ።